በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። በሞቱ ሞታችንን የሻረልን፣ በትንሣኤው ትንሣኤያችንን ያበሰረልን ወልደ እግዚአብሔር ሕያው ወልደ ማርያም ስጌው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለማይነገረው ስጦታው ክብርና ምስጋና ይግባው። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ እንዲሁም በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ በተለይም የቅድስተ ቅዱሳን የንጽሕተ ንጹሐን የብፅዕተ ብፁዓን የድንግል ማርያም የወላዲተ አምላክን ዓመታዊ የልደት መታሰቢያ ክብረ በዓል እንዲህ ባለ ሁኔታ እንድናደርግ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ዓመታዊ የልደት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። በደንብ አድርጋችሁ አመስግኑ። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ይግለጥልን። እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበረ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9። በሚኖረን ጊዜ አምላካችን እግዚአብሔር እንደፈቀደ በዚህ ርዕስ እንማራለን። በዚህ ስፍራ ይህንን ቃል የተናገረው ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢየ እግዚአብሔር ቅዱስ ኢሳይያስ ነው። ልዑለ ቃል እየተባለ የሚጠራ ነቢዩ ቅዱስ ኢሳይያስ ይህንን ቃል ስለ ብዙ ተናግሮታል። በመጀመሪያ ይሄ ቃል በቁሙ የተነገረው ስለ እስራኤል ዘሥጋ ነው። እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆን ነበርን ያለው። አስተውል ወገኖቼ፣ ይህንን ያነሳው የእስራኤላውያን ኃጢአት እጅግ በዛ። እግዚአብሔርም ከኃጢአታቸው ብዛት የተነሳ ለመከራ አሳልፎ ሰጣቸው። ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከራብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። 70 ዘመን ሙሉ በባቢሎን በመከራ ከቆዩ በኋላ አምላካችን እግዚአብሔር ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል ብሎ እስራኤላውያንን ከባርነት ቤት ነፃ ወጣቸው፣ ከእስራት ፈታቸው፣ ቀንበራቸውን ሰበረ፣ ወጥመዳቸውን በጣጠሰላቸው፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረ። በመጀመሪያ ስለተጠሩበት ስለ ቅዱሱ ስሙ ብሎ
ራራላቸው። ሁለተኛም ስለ አባቶቻችን ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ብሎ ራራላቸው። ይሄንን ሲያይ ነቢዩ ኢሳይያስ ምን አለ? እግዚአብሔር አለ ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር አለ። በተለይም 5ቱ ከተሞች ሰዶም፣ ገሞራ፣ ሲባዮ፣ ሶቦይና አዳማን አምላካችን እግዚአብሔር ከበደላቸውና ከኃጢአታቸው የተነሳ እሳትና ዲን ከሰማይ አዝንቦ አቃጥሎ ገልብጦ አጥፍቷቸዋል። ከነኚህ ከ5ቱ ከተሞች የተረፉት ሎጥና 2 ልጆቹ ብቻ ናቸው። ታሪኩ በኦሪት ዘፍጥረት ምዕራፍ 19 ላይ በስፋት ተመዝግቧል። ሁላችን እንደምናውቀው የሎጥ ባለቤት እንኳን ጉዞ ከጀመረች በኋላ ወደ ኋላ በማየቷ የጨው ሐውልት ሆና ቀርታለች። ለዚህ ከንቱ ሆኖ ከመቅረት እግዚአብሔር ሁላችንን ያድነን። እግዚአብሔር ዘርን ባያስቀርልን ኖሮ አለ ስለ ወገኖቹ ስለ እስራኤል ዘሥጋ የተናገረው ቃል ነው። መጀመሪያ እግዚአብሔር ስለ ቅዱስ ስሙ ብሎ ራርቶ፣ እግዚአብሔር ስለ ወዳጆቹ ስለ ባለሟሎቹ ስለ ቅዱሳኑ ስለነ አብርሃም ስለነ ይስሐቅ እስራኤል ስለተባለው ስለነ ያዕቆብ ብሎ ዘር ባያስቀርልን ኖሮ በሰዶም፣ በገሞራ፣ በአዳማ፣ በሲባዮ፣ በሶቦይ እንደነበሩት ጠፍተን በቀረን ነበረ አለ። ግን እግዚአብሔር ዘር አስቀረልን፣ አተረፈን። ከዛ እንደገና ኑሮ ህይወት ቀጠለ ማለት ነው። ትውልድ እየቀጠለ ሄደ። በቆሙ ይሄ ነው ምስጢሩ። ስለ አዳምና ስለኛ ስለ ልጆቹ የተነገረ ቃል ነው። እግዚአብሔር ዘር ባያስቀርልን ኖሮ ዘር ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያምን ባያስቀርልን ኖሮ ነው እንደ ሰዶም በሆን እንደ ገሞራም በመሰልን ነበረ። በማን ምክንያት እንድን ነበረ? ለምን? ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ተብሎ በሮሜ ምዕራፍ 3 ቁጥር 23 ላይ ተመዝግቧል። ሁላችንም በኃጢአትና በበደል ነበርን። አባታችን አዳምና እናታችን ሔዋን ለኛ ለልጆቻቸው ያወረሱት ውርስ ኃጢአት ነው። የኃጢአት ደሞዙ ደግሞ ሞት ነው። እንዲህ ተብሎ ተጽፏል። ምኞት ጸንሳ ኃጢአትን ትወልዳለች ይላል። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። የያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ የመጀመሪያዎቹ ሰዎች አዳምና ሔዋን በምኞት ኃጢአትን ወለዱ፣ በኃጢአት ደግሞ ሞትን አመጡ። ሞት እየተላለፈ ለሰዎች ሁሉ ደረሰ ይላል በውርስ። እዚህ ሮሜ ምዕራፍ 5 ቁጥር 12 ላይ ሞት ለሰው ሁሉ ደረሰ ነው የሚለው። እየተላለፈ በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበረ። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ የሞት ሞት የተፈረደብን ነበር። ግን እግዚአብሔር ዘር አስቀረልን። ዘር ቅድስተ ቅዱሳን ድንግል ማርያምን አስቀረልን። ከአዳም ዘር መካከል ምርጥ ዘር፣ ንጽሕት ዘር፣ ቅድስት ብጽሕት ዘር ድንግል ማርያምን አስቀረ። በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ
የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና የወለደች አዝላ የተሰደደች በማስተማር ወራት ያልተለየች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ይግባት። ዘር አስቀረብ። የአዳምና የሔዋን ኃጢአት ጥንተ አብሶ የውርስ ኃጢአት እንዳይተላለፍባት እንዳያገኛት እንዳይነካት እግዚአብሔር ዘር አስቀረ። ለሰው የማይቻለው ለእግዚአብሔር ይቻለዋል። ለእግዚአብሔር የሚሳነው ነገር የለም። ክብር ምስጋና ለአምላካችን ለእግዚአብሔር። ዓለም ይድን የነበረው በሷ ምክንያት ነውና እነሆ እሷን መርጦ ለይቶ አክብሮ አስቀረ። እንዲህ ተብሎ ነው የተጻፈው ትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ጀምሮ እስቲ እንመልከት። ሁላችን በሉ እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል። የአዳምና የኛ የልጆቹ ታሪክ ይሄ ነበር። ሁላችንም እንደ ርኩስ ሰው ሆነናል። በርኩሰት ውስጥ ነበር ሁላችን። ጽድቃችን እንደ መርገም ጨርቅ ነው። የመርገም ጨርቅ ታጥቦ አይጠራም። የኛም ጽድቅ እንደዚህ ነበረ። እንደ ቅጠል ደርቀን ረግፈናል። ጽድቅ ልምላሜ በጎ ፍሬ ጠፍቶብን፣ በደላችን ደግሞ እንደ ነፋስ ወስዶናል፣ አፍገምግሞ ጥሎናል። በዚህ ውስጥ ሳለን ቅድስተ ቅዱሳን ድንግል ማርያም ግን የተመረጠች ዘር ነበረች። ወዳጄ ሆይ በሉ ሁለንተናሽ ውብ ነው፣ ነውርም የለብሽም። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ተመዝግቧል። ጠቢቡ ሰሎሞን ከመዝሙር በሚበልጠው መዝሙሩ፣ ከምስጋና በሚበልጠው ምስጋናው፣ ከማህሌት በሚበልጠው ማህሌቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም የተቀኘው ቅኔ ነው። ምስጢሩ ይሄ ነው። ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ አላት፣ ሁለንተናሽ ውብ ነው አላት። በውስጥ በውጪ፣ በነፍስ በስጋ፣ በስራ በቃል በሐሳብ ሁለንተናሽ ውብ ነው አላት። ነውርም የለብሽም፣ ነውር ኃጢአት የለብሽም አላት። እንከን አይወጣላትም፣ ነውር ነቀፋ አይገኝባትም። እሷ ንጽሕተ ንጹሐን ብጽዕተ ብፁዓን ቅድስተ ቅዱሳን ናትና ሁለንተናሽ ውብ ነው፣ ነውርም የለብሽም። ነውር ኃጢአት፣ ነውር መርገም የለብሽም። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋን በረከተ ነፍስን እያማለደች የምታሰጥ ስለሆነች እንዲህ ብሎ አነሳት። ክብር ይግባት ድንግል ማርያም ወላዲተ አምላክ። እኛ የሰው ልጆች በሙሉ የእግዚአብሔር ጸጋ በጎደለን ጊዜ እርሷ ግን ምልዕተ ጸጋ ነበረች። ሰማያዊው እሳታዊው ብርሃናዊው መልአክ ሊቀ መላእክት መልአከ ብርሃን አብሳሬ ትስብእት ዜናዊ ሐዲስ ፍሱሃ ገጽ ቅዱስ ገብርኤል የነገረን ይህንን ነው። ጸጋ የሞላብሽ ሆይ ደስ ይበልሽ። ሁልጊዜ እኮ እመቤታችን ቅድስት ድንግል ማርያም ሆይ እንላለን። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን እያል የምናደርሰው ነው። በዚያ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ ቅዱስ ገብርኤል ነገረን። ጸጋ የሞላብሽ ሆይ
ደስ ይበልሽ። እኛ የሰው ልጆች በሙሉ የእግዚአብሔር ጸጋ በጎደለን ጊዜ ቅድስተ ቅዱሳን ድንግል ማርያም ግን የእግዚአብሔርን ጸጋ የተሞላች ነበረች። ክብር ይግባት ድንግል ማርያም ወላዲተ አምላክ። ይህንን ነው ያነሳው እግዚአብሔር ዘር ቅድስተ ቅዱሳን ድንግል ማርያምን ከአዳም ልጆች መካከል መርጦ ለይቶ ባያስቀልን ኖሮ እንደ ሰዶም በሆን ገሞራንም በመሰል ነበር አለ። ጠፍተን በቀረን ነበረ። ዓለም ግን በሷ ምክንያት ይድን ዘንድ ከፍጥረታት መካከል ቅድስተ ቅዱሳን ድንግል ማርያምን ለይቶ መርጦ አክብሮ አምላካችን እግዚአብሔር በሷ ምክንያት እንድንድን ሰጠን ብሎ አነሳ። ዓለም በሙሉ በሷ ምክንያት ይድን ዘንድ ቅድስተ ቅዱሳን ድንግል ማርያም ከዛሬ 2031 ዓመት በፊት በሊባኖስ ተራራ ላይ ተወለደች። ታሪኩ አስቀድሞ ስለተተረከ ቅዱስ ኢያቄምና ቅድስት ሐና ቅድስተ ቅዱሳን ድንግል ማርያምን በሊባኖስ ተራራ ላይ በግንቦት 1 ቀን ወለዷት። ኢያቄም ወሐና ወለዱ ሰማይ ወሰማዩ ሙኒ አስረቀት ፀሐይ አለ ሊቁ። ኢያቄምና ሐና ሰማይን ወለዱ። የነሱ ሰማያቸው ደግሞ ፀሐይን አወጣች አለ። ኢያቄምና ሐና የወለዱት ሰማይ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። በሰማይ ትመሰላለች። እንደውም ይሄ ምሳሌ ዘያጽጽ ነው። ምሳሌው ጎደሎ ነው። እንደውም ክብሯ ከሰማይም ይበልጣል። ክብር ይግባት ድንግል ማርያም ወላዲተ ኢያቄምና ሐና ሰማይን ወልደዋል። የነሱ ሰማይ ደግሞ ፀሐይን አውጥታለች። ፀሐይ ደግሞ የማህፀኗ ፍሬ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ሊቃውንቱ በብዙ አመስጥረው ተናግረዋል። አባታችን ቅዱስ ኤፍሬም በዚህ በረቡዕ ውዳሴ ማርያም ይህ እንደዚህ አድርጎ አንስቶታል። ኩሎ ሰራዊተ ሰማይ ይብሎ ብፅዕት አንቲ ሰማይ ዳግሚት ዲበ ምድር እያለ መስክኖታል። የሰማይ ሰራዊት ሁሉ እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት በሙሉ ማለት ነው። በሰማይ ያሉ ሰራዊተ እግዚአብሔር ሰራዊተ ሰማይ ቅዱሳን መላእክት ናቸው። ምን አሏት? በምድር ላይ ሁለተኛ ሰማይ አንቺ ነሽ አሏት። በምድር ላይ ስንተኛ ሰማይ? ለካ በምድር ላይ ሁለተኛ ሰማይ አለ። እሷም ማናት? በግንቦት 1 ቀን በሊባኖስ ተራራ ላይ የተወለደችው ቅድስተ ቅዱሳን ድንግል ማርያም ናታ። ሰማይ ዳግሚት ተብላ የምትጠራ። ለምን ሰማይ ዳግሚት ተባለች? በመጀመሪያ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዙፋኑ ስለሆነች። ሰማይ በሉ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ተመልከቱት። እግዚአብሔር አምላካችን ሰማይ ዙፋኔ ነው አለ፣ ምድርም የእግሬ መረገጫ ናት አለ። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ፣ ዓለምን በመዳፉ የያዘ አምላክ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት አለ። እርሱ ቦታን ይወስናል፣ እርሱን ቦታ አይወስነውም። እርሱ የሌለበት ቦታ የለም፣ እርሱ የማይኖርበት ቦታ አይኖርም። ዓለምን በመዳፉ የያዘ አምላክ ነው። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ
በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ማህፀኗን ዙፋን አድርጎ 9 ወር ከ5 ቀን ስላደረበት ስለነገሰበት በእውነት ቅድስተ ቅዱሳን ድንግል ማርያም ሰማይ ዳግሚት ናት። ክብር ይግባት። አዎ ዙፋኑ ናት። በሰማይ በረድኤት ያድራል። በቅድስተ ቅዱሳን በድንግል ማርያም ማህፀን ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ 9 ወር ከ5 ቀን ነገሰበት። ማኅደረ መለኮት ናት። ሰማይ ብትባል ኢያቄምና ሐና ሰማይን ወለዱ ቢባል ምን ይደንቃል? ሰማይ ዙፋኔ ነው ብሏል። ታዲያ ከቅድስተ ቅዱሳን ከድንግል ማርያም ሌላ ማን የሱ ዙፋን የሆነ አለ? ክብር ይግባት። ዙፋኑ ናት። የመለኮት ማደሪያ ናት። ስለዚህ ሰማይ ዳግሚት ተባለች። ሁለተኛ ሰማይ ዳግሚት የተባለችበት ምስጢር እንዲህ ነው። በሰማይ ላይ ፀሐይን እናያለን። በሰማይ ላይ ምን እናያለን? ፀሐይን እናያለን። ፀሐየ ጽድቅ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ያየንባት አማናዊት ሰማያችን ቅድስተ ቅዱሳን ድንግል ማርያም የተወለደችበት ዕለት ነው። ይሄ ዕለት ይሄ በዓል ስሜን ለምትፈሩት ለእናንተ በሉ የጽድቅ ፀሐይ ትወጣላችኋለች። ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ጀምሮ መመልከት ይቻላል። ስሜን ለምትፈሩት ለእናንተ አለ አምላካችን እግዚአብሔር። ለጊዜው ለእስራኤል ዘሥጋ ፍጻሜው እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች ጭምር ለአዳምና ለልጆቹ ሁሉ የጽድቅ ፀሐይ ይወጣላችኋል ተባለ። የጽድቅ ፀሐይ የተባለ እውነተኛ ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከብርሃን የተገኘ ብርሃን፣ አንቀጸ ብርሃን፣ የብርሃን በር፣ የብርሃን መውጫ ተብላ ከምትጠራው ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠ ብርሃን፣ ለዘወትር የሚያበራ ብርሃን፣ የጽድቅ ብርሃን፣ የሕይወት ብርሃን፣ የትንሣኤ ብርሃን፣ የነጻነት ብርሃን፣ በኃጢአት ጨለማ፣ በሞት ጨለማ፣ በመቃብር ጨለማ ውስጥ፣ በሲኦል ጨለማ ውስጥ፣ በጨለማው ገዢ በዲያብሎስ አገዛዝ ተይዘን ለነበርነው ለአዳምና ለእኛ ለልጆቹ የበራልን ብርሃን እሱ ነው። ጠፈር ደፈር ያልከለከለው የማይከለክለው፣ ጨለማ ያላሸነፈው የማያሸንፈው፣ የማይጠፋ ብርሃን ለዘላለም የሚያበራ። በጨለማ ሄደስ በሉ ብርሃን አየ። በሞት ጥላ ሀገር ለኖሩ ብርሃን ወጣላቸው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 በጨለማ ሄደስ ምን አየ? ብርሃን አየ። ጨለማ ያለው የኃጢአትን፣ የሞትን፣ የመቃብርን፣ የሲኦልን ጨለማ ነው። የጨለማውን ገዢ የዲያብሎስን አገዛዝ ነው ጨለማ ያለው። በዚህ ውስጥ ነበር አዳምና እኛ ልጆቹ በሙሉ። ብርሃን አየ አለ። የጽድቅ ብርሃን፣ የሕይወት ብርሃን፣ የትንሣኤ ብርሃን፣ የነጻነትን ብርሃን አየን። ይህ ብርሃን ማን ነው ስንል ፀሐየ ጽድቅ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አነ ውእቱ ብርሃኑ ለዓለም ብሏል። የዓለም ብርሃን ይህ ብሏል በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ የዓለም ብርሃን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን ብርሃን ደግሞ ወልዳ የሰጠች እመብርሃን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ክብር ይግባት። ልጇ ብርሃን፣ እሷ ደግሞ እመብርሃን ናት። ልጇ ፀሐይ ነው።
እሷ ደግሞ ፀሐይ ናት፣ የፀሐይ እናት ናት። ምስራቀ ምስራቃት ሞፃ ፀሐይ ትባላለች። የምስራቆች ምስራቅ፣ የፀሐይ ጽድቅ የኢየሱስ ክርስቶስ መውጫ። ፀሐይ ከምስራቅ ወጥቶ ጨለማውን ዓለም እንደሚያበራ እንዲሁ ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ፀሐይ ጽድቅ ኢየሱስ ክርስቶስ ተወልዶ ለጨለማው ዓለም አበራ። ክብር ይግባው። በሰማይ ላይ ፀሐይ ይታያል። የማይታይ የማይጨበጥ የማይዳሰስ ረቂቅ አምላክ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ የማይታይ አምላክ በስጋ ማርያም ታየ። የማይዳሰስ አምላክ በስጋ ማርያም ተዳሰሰ። ሰማይና ምድር የማይወስኑት አምላክ በስጋ ማርያም በጠባብ ደረት በአጭር ቁመት ተወስኖ ታየ። ዘመን የማይቆጠርለት አምላክ ለዘመኑ ጥንት ወይም ፍጻሜ የሌለው አምላክ መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ የሆነ አምላክ በስጋ ማርያም ዘመን ተቆጠረለት። ቅድስተ ቅዱሳን ድንግል ማርያም ፀሐይ ጽድቅ ኢየሱስ ክርስቶስን ያየንባት ሰማያችን ናት፣ ያውም አማናዊት ሰማይ። በዚህ ሰማይ ላይ ጨለማ የሚያሸንፈው ጠፈር ደፈር የሚከለክለው ፀሐይ ይታያል። ከሷ የተወለደው ፀሐይ ጽድቅ ኢየሱስ ክርስቶስ ግን የማይጠፋ የዘላለም ብርሃን ነው። ስለዚህ ክብሯ ከሰማይ ይበልጣል። ለዚህ ነው ሰማይ ዳግሚት በምድር እያሉ ቅዱሳን መላእክት ያመሰገኗት። በሷ መወለድ ሁላችንም ደስ ብሎናል፣ ደስ ይለናል። ደስ ይበላችሁ። በደንብ አድርጋችሁ አመስግኑ። ልደቷ ልደታችን ስለሆነ ለጊዜው ለቅዱስ ኢያቄም ለቅድስት ሐና ተሰጠች። ቅዱስ ኢያቄም ቅድስት ሐና ግን እኛን ወክለው ቅድስተ ቅዱሳን ድንግል ማርያምን ከእግዚአብሔር ተቀበሉ። ዓለም ሁሉ በሷ ምክንያት እንዲድን ማለት ነው። ወብዙሃን ይትፌስሑ በልደቱ ነበር የተባለው። ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ሊቀ መላእክት ቅዱስ ገብርኤል ለካህኑ ለዘካርያስ ባበሰረው ጊዜ በመወለዱ በሉ ብዙዎች ደስ ይላቸዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 14 በመጥምቀ መለኮት በቅዱስ ዮሐንስ መወለድ ብዙዎች ምን ይላቸዋል? ደስ ይላቸዋል። የጌታ መንገድ ጠራጊ፣ የአዋጅ ነጋሪ ቃል፣ የቃል ኪዳን መልእክተኛ፣ ብዙዎችን ወደ ክርስቶስ የሚያቀርብ የንስሐ ጥምቀት ያጠምቅ ነበር። የንስሐ ስብከት ይሰብክ ነበር። ለብዙ ሰዎች መዳን ምክንያት ነው። እንግዲህ በመጥምቀ መለኮት በቅዱስ ዮሐንስ መወለድ ብዙዎች ደስ የሚላቸው ከሆነ የሥጋም የነፍስም መድኃኒት የሆነውን መድኃኔ ዓለም ኢየሱስ ክርስቶስን ወልዳ በሰጠችን በቅድስተ ቅዱሳን በድንግል ማርያምማ የቱን ያህል እንደሰት ይሆን? ክብር ይግባት። ደስ ብሎናል። ምንድነው ብሎ የመሰከረለት ለመጥምቀ መለኮት ለቅዱስ ዮሐንስ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱት መካከል ከመጥምቀ መለኮት ቅዱስ ዮሐንስ የሚበልጥ አልተነሳም ነው የተባለው በማቴዎስ ወንጌል ምዕራፍ 11 ቁጥር 11። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ምን በማድረጉ ነው? በማጥመቁ ነው። ከሴቶች ከተወለዱት መካከል ከመጥምቀ መለኮት ከቅዱስ ዮሐንስ የሚበልጥ አልተነሳም ተብሏል። እሱ በማጥመቁ ከሱ የሚበልጥ አልተነሳም ከተባለ እረ ለመሆኑ 9 ወር ከ5 ቀን እሳተ መለኮትን በማህፀኗ የተሸከመች ቅድስተ ቅዱሳን ድንግል ማርያምማ ወላዲተ አምላክ የቱን ያህል ክብሯ ከሁሉ ይበልጣል። ከፈጣሪ በታች ከፍጡራን ሁሉ በላይ ናት።
የአቢ ክብራ ለማርያም እምኩሎሙ ቅዱሳን አለ ቅዱስ ኤፍሬም በሮብ ውዳሴ ማርያም። የቅድስተ ቅዱሳን በሉ የድንግል ማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። ከኃይላት፣ ከስልጣናት፣ ከሊቃናት፣ ከአጋዕዝት፣ ከመላእክት፣ ከኪሩቤል፣ ከሱራፌል፣ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት ከሁሉ ክብሯ ይበልጣል። ቅዱሳን ነቢያት ስለሱ ትንቢት ተናገሩ። ስለሱ ትንቢት የተናገሩለትን ሰው ወለደች። ቅዱሳን ሐዋርያት ስለሱ ወንጌል ሰበኩ። ስለሱ ወንጌል የሰበኩለትን ወልዳ ሰጠች። ጻድቃን ሰማዕታት ስለሱ መሰከሩ፣ ደማቸውን አፈሰሱ። እሷ ግን ወልዳ ሰጠች። ለዚህ ነው የአቢ ክብራ ለማርያም እምኩሎሙ ቅዱሳን ያለው እውነት ነው። ክብሯ ከቅዱሳን ሁሉ ክብር ይበልጣል። እርሷ በግንቦት 1 ቀን ተወለደች። በኋላ መድኃኒትን ወልዳ ሰጠችን። በሷ ምክንያት ዓለም ሁሉ ዳነ። ስለዚህ ሁሌ እናመሰግናታለን፣ እናወድሳታለን። ከዛሬ ጀምሮ በሉ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። ይሄንን ቃል የተናገረችው ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። የጻፈው ወንጌላዊው ቅዱስ ሉቃስ ነው። ይህንንም ቃል የተናገረችው ከሰማያውያን መላእክት በቅዱስ ገብርኤል አንደበት ከተመሰገነች በኋላ ነው። ከምድራውያን የሰው ልጆች መካከል መንፈስ ቅዱስ ካደረባት በቅድስት ኤልሳቤጥ አንደበት ከተመሰገነች በኋላ ነው። የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ በእናቱ በቅድስት ኤልሳቤጥ ማህፀን ሆኖ የቅድስተ ቅዱሳን የድንግል ማርያምን የሰላምታዋን ድምፅ ሰምቶ ደስ ብሎት በዘለለ ጊዜ ነው ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለዕለቱ ጽንስ የአምልኮት ስግደት ሰገደለት። መንፈስ ቅዱስ ገልጦለታልና ደግሞ ለቅድስተ ቅዱሳን ለድንግል ማርያም የጸጋ ስግደት ሰገደላት። ድምጿን ሲሰማ ደስ አለው። ስሟ ሲጠራ ደስ ይለናል። እናመሰግናታለን፣ እናወድሳታለን። ከዚያ ምን አለች ቅድስተ ቅዱሳን ድንግል ማርያም? በቅዱስ ገብርኤል አንደበት ተመስግኜ አልቀርም፣ በቅዱስ ኤልሳቤጥ አንደበት ብቻ ተመስግኜ አልቀርም፣ በ6 ወሩ ጽንስ በመጥምቀ መለኮት በቅዱስ ዮሐንስ ተመስግኜ አልቀርም። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ሁሉ ምን ይሉኛል? አመሰግኑኛል። እኛም ከሰማያውያን መላእክት ከቅዱስ ገብርኤል ከእግዚአብሔር ከተላከው ከምድራውያን የሰው ልጆች መካከል መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ከ6 ወሩ ጽንስ መንፈስ ቅዱስ ካደረበት ከመጥምቀ መለኮት ከቅዱስ ዮሐንስ ተምረን እናመሰግናታለን፣ እናወድሳታለን። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ንርት፣ ክብርት፣ ስቤት፣ ውድስት፣ ቡሩክት፣ ቅድስት እያልን እናመሰግናታለን። እንደ አባታችን እንደ አባ ሕርያቆስ በቅዳሴ ማርያም፣ እንደ አባታችን እንደ ቅዱስ ኤፍሬም በውዳሴ ማርያም፣ እንደ አባታችን እንደ አባ ጊዮርጊስ ዘጋስጫ በሳይታት፣ እንደ አባታችን እንደ አባ ጽጌ ድንግል በማህሌት፣ እንደ ቅዱስ ያሬድ በዝማሬ በምንችለው ሁሉ እመቤታችንን እናመሰግናታለን፣ እናወድሳታለን። እንኳን ደስ አላችሁ። በድጋሚ እንኳን ለእናታችን ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ዓመታዊ የልደት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እሷን የማያመሰግኑ እሷን የማያወድሱ ከእግዚአብሔር ያልተላኩ ናቸው። ቅዱስ ገብርኤል ከማን ነው የተላከው? ከእግዚአብሔር። ቃሉን እዩት። ምን ይላል? ቅዱስ ገብርኤል ከማን ተልኮ መጣ ይላል? ወደ ማን መጣ ይላል? ወደ አንዲት ድንግል ዘንድ። የድንግሊቱ ስም ማን ነው ይላል? ማርያም። ንገሯቸው በቃ ከእግዚአብሔር የተላከማ እንዲህ ያመሰግናል። አደግድጎ መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ ድምጿን አሰምታ ምን አደረገች? አመሰገነች። መንፈስ ቅዱስ አድሮብናል ካሉ ያወድሷት፣
ያመስግኗት፣ ከፍሬያቸው ታውቃላችሁ። አላደረባቸውም። ውሸት ነው። ተናገሩ፣ ወንጌል ነው። አትፈሩ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረን አባታችን ነው የሚል ጸሎት ነው። እመቤታችን የሚለውን ጸሎት ከየት አመጣችሁ የሚሉ ሞኞች አሉ። ሉቃስ 1:28 ጀምሮ ነው ያስተማረን። ማን ነው? ከእግዚአብሔር የተላከ ማን ነው? ቅዱስ ገብርኤል። እሱን ነው የምንጸልየው። ንገሯቸው፣ ገልጣቸው አንብቡ በሏቸው። አትፈሩ። እግዚአብሔር ልብ ይስጣቸው። እሷን የሚጠላ ሰይጣን ብቻ ነው። ሰይጣን አይወዳትም፣ በፍጹም አይወዳት፣ መቼም ሊወዳት አይችልም። እኛ ግን እንወዳታለን፣ እናከብራታለን፣ እናመሰግናታለን፣ እናወድሳታለን። ያው ለራሳችን ብለን እሷ ብለን ነው እንዴ? እሷም አንድ ጊዜ እኮ በባህሪው ሞት የሌለበት በመንግስቱ ሽረትና አልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉስ አምላካችን እግዚአብሔር አክብሯታል። እንዴት ልደቷን ታከብራላችሁ ይላሉ። እንኳን እመቤታችን ልደት ቀርቶ እኛም እንኳን ኃጢአተኞቹ ልደታችን እናከብር ይላል። እመቤታችን ከ33ቱ በዓላት መካከል በጣም ለይታ የምታያቸው 4 በዓላት ናቸው። ከነሱም ዋናው የልደቷ በዓል ከጨለማ ወደ ብርሃን የወጣሁበት ከጠባብ ወደ ሰፊ የወጣሁበት ነው። ዮም ፍስሐ ከሆነ በእንተ ልደታ እንደዚህ ሲባል ስንዘምር ነው የቆየ ነው። በድጋሜ እንኳን ደስ አላችሁ። በደንብ አድርጋችሁ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰሉ ነበር። ትንቢተ ኢሳይያስ ምዕራፍ 1:9 ቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወላዲተ አምላክ በረከቷ ረድኤቷ ጸጋዋ ለዘላለም በሁላችን ላይ አድሮ ይኖር። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምረን።